እውነት ለመናገር ምን እንደናፈቀኝ ታውቃላችሁ? ሚዲያ ላይ አብርሃም ለሄርሜላ ስጦታ የሚሰጥበት ቀን ማየት ነው ናፈቀኝ። ደግሞ የኔን ስማና ነገ አበባ ይዘህና ሂድና ወይ አሻንጉሊት ወይ ቤት ግዛና ስጣት አሉ። እሺ ሳይኖር የሰው ቤት እንዳትሰጣት እንጂ እሷ የሰጠችን ቤት ሄደ እንዳትሰጣት እንጂ እና ናፈቀኝ። ለብዙዎች ሲሰጥ እናያለን። አበባው ተውት፣ መኪናውን ተውት፣ ቤቱ ቸኮሌቱን አሻንጉሊቱን ይሰጣቸዋል። አንድ ቀን ለሄርሜላ ሳይሰጣት ከዚህ በፊት እኮ ይሰጣል እኮ ስጠኛ ይደረጋል እኮ አድርግልኛ ስትለው ነበር። አንዱንም ቀን ግን አንድ ቀን አድርጎላት አይተናናቅም። ይኸው እስኪል እስካሁን አፈቅርሻለሁ ሲላትም አላየንም። ቀለበት ሲደረግም ያቺ አንድ አበባም አይደለም ደግሞ እዛ ውስጥ የሆነ እንትን አለ። እንደው ሰው ራሳቸው ሰርቶት ይሁን አይዶን ነው አናውቅም። እሱን እንደው ተንበርክኮ ሲያደርግላት አየን። በነገራችን ላይ ዛሬ ቅድም የሰራሁት ቪዲዮ ላይ ሄርሜላ ምን ተናግራለች? ሳልናገረው አለፍኩኝ ማለት ነው። ቃል ከባድ ስለሆነ ቃል ገብቶልኛል አለች። ለ30 ሴት ቃል የሚገባ ወንድ ደግሞ ገባልሽ አልገባልሽ? ለሱ እኮ ቃል ማለት ቃል አሁን በልተሹ አሁን የምትተፊው ሆኗል አብርሃም ማለት ነው። ለመጡ ለሄዱ ሴቶች ሁሉ ቃል የሚገባ እኮ ነው። አንቺ ትልቅ ነው የኛ ትልቅ የትልቅ ቀላል ትልቅነቱንም ማየ ነው። ተመልከቺ፣ ብትወደጂም ባትወደጂም ብትፈልጊም ባትፈልጊም ተመልከቺ እናቴ። እንደው ባክሽን ነይልኝ የሚል ወንድ እንጂ ባከናልኝ የሚል ወንድ አይደለም ሩታ ጋር እየመጣ ያለ። ባክሽን ነይልኝ እኔ እፈልግሻለሁ ነው እያላት ያለው ደስታ። እባክሽን የምትፈልጊውን ላድርግልሽ፣ ነይልኝ፣ እወድሻለሁ፣ አፈቅርሻለሁ ነው የሚላት። አንቺ እኮ እባክህን አለኝ፣ እወድሃለሁ፣ አፈቅርሃለሁ፣ እኔ ላድርግልህ፣ እኔ ልስጥህ፣ እኔ ሁሉን ነገር ልሁንልህ እኮ ያልሽ ወንድ እንዲህ በዙሪያሽ ተከበቡ ሰዎች እየተሰደብሽ እየተረገጥሽ እየተነገረሽ ቋቅ እስኪልሽ አይደለም ፍቅር ትዳር አይደለም። እኔ እንጃ ፍቅርን ራሱ ብለሽ ጀምረሽ እንደናፈቀሽ አንድ እስቲ ፍቅር ይበልሽ፣ እስቲ የኔ ፍቅር ይበልሽ ሚዲያ ላይ፣ እስቲ አፈቅርሻለሁ ይበልሽ ድጋሚ ሚዲያ ላይ። የቀለበት ፕሮግራም ላይ እንኳን እኮ አፈቅርሻለሁ አይደለም ያለው ወድሻለሁ ነው ያለሽ። እስቲ አንድ ቀን ከዛን ጊዜ በስህተት አፈቅርሻለሁ ብሎ ካለሽ ጊዜ ወዲህ አንድ ቀን የፍቅር ጥያቄ ያቀርቦልሽ አያውቅም። የታባሽ ይበልሽ ገና ልክሽን ነው የምናየው። በነገራችን ላይ ብዙ ጊዜ በማሊያ የምታዩኝ ሰዎች ማሊያ በጣም ነው የምወደው። በጣም ልጆቼም ወንዶች አይደሉ ወንዶች ልጆች ስለሆነ ያሉ ከልጆቼ ጋር እኩል ማሊያ እየለበስኩ ምናምን እና በጣም ስለምወድ ነው። እሺ ሌላ ነገር እንዳይመስላችሁ። ማሊያ በተለያየ ከለር አለኝ። በጣም ነው የምወደው። ለልጆቼም ልክ እንደዛው ማለት ነውና ለዛ ነው ልላችሁ ፈልጌ ነው። ድጋሚ ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? እንዴት አረፈዳችሁላችሁ? በዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላምታዬ ይድረሳችሁ። ሰላማችሁ እንደመድረሻ በዚህ ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በዚህ ቪዲዮ እንኳን እስኪ 6000 አስገቡኝ። 6000 አስገቡኝ። ለሌሎች ሼር አድርጉልኝ። አለቀ። እቺ ጉግማንጉግ አበጋዝ ነው ያላችሁት። እንደው ምን ስትሉ አበጋዝ ብላችሁ ስም እንዳወጣችሁለት አበጋዝም ብሎ መገዝገዝ እኮ ሴቶቹን እየገዘገዘ ያችንም መሄድና ፕሮሚስ ይገባላትና ግዝግዝ፣ ያችንም መሄድና ይንበረከክና ካገብኛለሽ ይላትና ግዝግዝ፣ ከዛስ እየቆረጠ በመጋዝ ሂጂ አልፈልግሽም። ልክ ሄርሜላም ወንድሙ እንዳለ የዛሬ ዓመት ሀክንትፍ ብሎ ይተፋሻል እንዳለሽ ሁሉ ነገ እናያለን። ስለዚህ ሩታ ግን ስለ ስርዓት ይኖርሽ። የው ደስታን ታስቀይሚውና ደስታን ታስኮርፊውና በቃ እንደምትነጋገሪ ብዙ ነገር እንዳወራችሁ ነግርሽናል አለ። ስጦታ በእርግጥ ልክ ነሽ፣ በቁስ ማመን ጥሩ አይደለም። እሱም ደግሞ በቁስ የገዛሽ እንዳልመስልሽ ብሎሻል። ምናልባት አንቺን ለማሳመን ወይም ደግሞ የግድ በቃ አንዳንድ ሴቶች አሉ አለ የሆነ ነገር በተሰጣቸው ልክ በዛ ዙሪያ ወንድን የሚፈልጉ ወይ ወንድን የሚያምኑ እንደዛ አይደለም። በቃ ይሄ እኮ ከመጀመሪያ ጀምሮ እኮ የመጣ ልጅ ነው። አለቅ ቤት አይደለም። እኔ እንጃ ዓለምን ቢገዛልሽ በራሱ ደስተኛ ነው ብዬ ነው የማስበው። አይደለም ቆርቆሮ መኪና ይቅርና ማለት ነው። ስለዚህ አታስከፊው፣ አታስኮርፊው፣ ደስተኛ አድርጊው። ደስተኛ ሊያደርግሽ ነው የመጣው። ህይወትሽን ሙሉ ሊያደርግልሽ ነው የመጣው። አይኑ በአንዴ እሺ የሚባል ነገር የለም። በአንዴ ወደ ፍቅር ውስጥ የሚገባ ነገር የለም። በተቻለሽ መጠን ግን ይሄን ጉግማንጉግ ሰውዬ ዛሬ እንዲህ እንዳስቀናሹ፣ ዛሬ እንዲህ እንዳቃጠልሹ አቃጥለሽ ነው ከህይወትሽ ወዲያኛው ድረስ
ማስወገድ ያለብሽ አለቅ። እሱም መጥቶ ልጅሽን እንዳታደርጊ ከፈለግሽ ልጅሽን እናትሽ ጋር ይዘሽ ሂጂ። እዛ ሂጂ አያለሁኝ ብሎላል እናትሽ ጋር ሄዶ ይዞ እንዳታዩ ካላየሽው ትዝ አይልሽም። ካልጠራሽው ትዝ አይልሽም። አለበለዚያ ግን በዙሪያሽ ሁሌ ካለ በዙሪያው ሁሌ ካለሽ መቼም ነው ከህሊናሽ አይደለም ከፊት ከዓይንሽ ላይ ሊጠፋ የማይችለው ማለት ነው። በቃ አንድ ሴት አለ ደግሞ ነገ ታያለሽ። ሄርሜላንም ፈቶ ሌላ ሴት እንደሚያገባ ታውቂያለሽ። አብርሃምን አንቺ የስንተኛው ሴት እንደሆንሽ ታውቂያለሽ። ያው አንቺ ሴት ስለነበርሽ በደንብ ያሹ በደንብ እንትን አልሽውና ዛሬ ላይ ደርሶ ዛሬ ላይ ለሌላ ሴት አስረከብሽው እንጂ ማለት ነው። የአኝከሽ የተፋሽውን ወንድ ያቺ ለቃቃሚ አነሳችው። አንቺ ደግሞ ጠንካራ ጀግና ብርቱ ለብዙዎች በእርግዝናሽ ሰዓት ላይ መምህር ሆነሽ ስለወጣሽ ካሁን በኋላ መምህር ሆነሽ ነው መቀጠል ያለብሽ እንጂ ከዚህ ከተልከሰከሰ ሰው ጋር አስሬ እየተገኘሽ አስሬ እየሄድሽ እየመጣሽ ባልሆነ ቦታ ላይ እየተገኘሽ ባልሆነ ቦታ ላይ እየተጠራሽ የምትሄጅበትና ስለሱ ወይም ስለአንቺ የሚወራበት ጊዜ ይቁም። አለቅ አበቃ። ከሱ ጋር እንደው በአፍንጫሽ እንኳን እንዳታሸችው አይደለም በዓይንሽ ልታዩ ማለት ነው። በርቀት አለቅ በርቀት እና ዛሬ ደስታ እውነት ለመናገር በጣም ደስ የሚል ነገር ነው። በቃ ትላንትና ያቆርቆሮ እርጉዝ አራስ ቤት በነበረችበት ሰዓት ላይ የቤት መኪና ብሎ የነዳጅ መኪናን ይገዛላት ይሁን ለጊዜው ተጠቀመችበት። እሱንም አለመመለሷ ጎበዝ ናት። ወርቁን ግን መለሰች። በዛች በቆርቆሮ ሴትዮ ስለሆነ የተገዛው እውነት ነው። አንዳንዴ ዞር ብለን ስናስበው እውነት ነው። በሷ ስለተገዛ ነው የወሰደው። መኪናውንም አለመስጠትሽ ማለት ነው። ለምን ብለሽ ተጫለሽ? ባንቺ ነው እዚህ ላይ የደረሰው። ባንቺ ነው ሰው የሆነው። ባንቺ ነው ገንዘብ ያገኘው። ትላንት ማንም አያውቀውም ነበር። እዛው ቡታጅራው ተወትፎ ይኖር ነበረ። አንቺ በህይወቱ ገብተሽ እዚህ ድረስ ባታደርሽ ኖሮ ማለት ነው። ስለዚህ እሱን ከህይወትሽ ወደኛው አስወግደሽ ከዚህ ጋር ደስተኛ ሆነሽ ኖሪ። በቃ ልትወጪ ተስማምተሻል አይደል? ልጅሽን ለእናትሽ ስጪና ውጪ ከዚህ ጋር ደስታሽን አለምሽን ከዚህ ጋር አለምሽን አለም ያየሽው አለምሽን ነው ያሳጣሽ። አብርሃም አለምሽን ያሳጣሽ እንጂ አለምሽን አላሳየሽም። ምናልባት አለምሽን አሳየሽ ብለን ምን ዱባይ ላይ መጥቶ እድሜ ለሸቃሊት የሸቃሊትን ብር ሰብስባችሁ አከማይታችሁ የቤት ዕቃ ስለገዛችሁ በዛ ሊሆን ይችላል። አለምሽን አሳየሽ በፕሌን ስለወሰድሽ ማለት ከዱባይ የበለጠ ደግሞ ሌላ ሀገር የሚወስድሽ አጠገብሽን አስቀምጠሻል። ልጅሽን ለእናትሽ ስጪ አለቀ። እኛ ልጆቻችን ለእናቶቻችን ሰተናል። ዛሬ እዚህ ላይ ቋ ብለን የምንሰራውና የምንኖረው ልጆቻችን ጤናና እድሜ ይስጥልን። እናታችን ጤናና እድሜ ይስጣት ከእግዚአብሔር በታች። እሷ ነች እዚህ ያደረሰችልን። ሰጪ ለእናትሽ። ማን በልጁ ቆዳ የተቀበረ አይተሻል? አይተናል። የዓመት ከ6 ወር ልጅ ጥዬ ነው የወጣሁት እናቴ ጋር እየሄድኩ እየመጣሁ ነው ያየሁት። ስለዚህ ያድጋሉ። የማያድግ ልጅ የለም። ገና ልጄም ብለሽ ለልጁ ይመጣል፣ ልጁን ይወስዳል፣ ለልጁ ያያል ምናምን እያልሽ ውስጥሽን እንትናት በቃ እንዲህ ነው ሳቅሽን፣ እንዲህ ነው ጀግንነትሽን ለሌሎች ማሳየት ያለብሽ። እርርቅጥ ልድብን ይበል። ያችን አለሻትን በተጠራችበት በሄደችበት ምን ባለችበት እንደተዋረደች አለች እኮ። አያት ቅድመ አያቷ እንደረገሟት እንዳዋረዷት አለ እኮ። እህት ወንድሞቿ እንደ ለምሳሌ የአቤል ጭራ አለች አይደል? አቤልን ፈልጋ ነው ሲጀመር እሷማ ወዳንቺ ወደ እሷ የመጣች እንጂ አቤልን ባትፈልግ ኖሮ አትመጣም። እና ከህይወትሽ አስወግደሽ አለቀ። ከዚህ ጋር ሰላምሽን ኑሪ፣ ደስተኛ ሆነሽ ኑሪ። እንደውም ብትሺ ከሀገር ብትወጪ ሁላ በቅርቡ ማለት ነው በቅርቡ ወጥተሽ ልጅሽን ጡት አስቆሚ። አለቀ። አመት ለነገሩ አመት አልሞላውም እንዳታቆሚ። አመት ሲሞላው ታስቆሚዋለሽ። ቢሆንም ግን ኦፍ ኮርስ የምትወጪው መቼም ጡት እያጠባሽው አይደል? ለሚዘሹ ካለሽ ጡትሽን ይደርቃል። ለነገሩ ብዙዎች እኮ በዚህ ሰዓት ላይ ጡት የማያጠቡ አሉ። ጡታቸውን ወዲያው ያደርቁና በወተት ምናምን በጡጦ የሚያሳድጉ አሉ። የዘመኑ ሴት ከሆንሽ እንደዛ ታደርጊያለሽ። አይጠባም። ቢጠባ ኖሮ ለ3 ቀንም አንቺ ጋር ሳያደርግ ብዙ ጊዜ ተቀምጧል እዛ ጉግማን ጋር ማለት ነው። ስለዚህ የማይጠባ ከሆነ ችግር የለውም። ጠረንሽንም ለምዶታል በውጭ ላይ 2-3 ቀን ተቀምጦ። ስለዚህ ይለምዷል። የማይለምደው ነገር የለም። እያልሽ አንድ ቦታ ላይ ስታክ አድርገሽ ቀርተሽ በአጭር ላይፍ ሁሉ እንዳያስጠላሽ፣ ወንዱ እንዳያስጠላሽ ወይ አለቅ። ጠንካራ መሆን ያለብሽ እንጂ ይሄ እንትን ደቂቃው እያለቀ ከሆነ ሻሼ ግን አያምርም ዛሬ
ሁለት አይነት ፀጉሬን ሄርሚ ሰምተሻል? ነፂ እየመጣችልሽ ነው እየተክለፈለፈች። እኔ የምለው ሴቶቹ ምን እብዶች ናቸው? እንዲህ ምን አይነት ጅምር ፎቅ የሆኑ ሴቶች ናቸው? በፈጣሪ አንዳንድ ቡታጅራ ያሉ ሴቶች ጤነኞች ናቸው? ምናቸውን ነው የሚያማቸው? አይናቸውን ነው? ልባቸውን ነው? እንትናቸውን ነው የሚያማቸው? እንትናቸውን ነው የሚያማቸው። ያለ ምክንያት ልጁ እኔ የምለው ምኑን ነው ግን የሚወዱት? ይሄ ያለ ነገር እንደው ምኑን ነው የሚወዱት? እንዲህ ምንድናቸው ሴቶቹ? ነፂ ጤና የላትም። በቃ ሩታ እኮ በፈጣሪ መችሽ በሰላሙ ጊዜ ያሽው ወለድሽለት፣ ዛሬ ተፋሽው አለቅ። እንዲህ ዛሬ ሴቶቹን እንዳሉ እንትን እንደጎመዡ ይቀራሉ። እንደ ጎመጀሽ ትቀሪያታለሽ። ነፂም ብትሆኚ ሄርሚም ብትሆኚ ማለት ነው። ተረኛዋም እንደዛው ነሽ። ምን አይነት ማፈሪያዎች ናቸው እናንተ! ኧረ በፈጣሪ ስም እንዴ! ኧረ ተደበቁ። ምን አይነት ቤተሰብ የሌላቸው ናቸው። ግን ነፂን ትንሽ ጋፕ አድርገዋት ነበር ወንድሞቿና እህቷ፣ አሳበድሽን የማይፈልግሽን ሰው ምናምን ብለው። አሁን ደግሞ ይኸው ተነሳባት። ሄርሜላማ በፍጹም ነው አብርሽን ልትይዘው ማትችለው ብላ ይኸው ነቅላ መታለች። ከአዲስ አበባ ከቡታጅራ እየተባረራችሁ አዲስ አበባ እየተከበባችሁ አብርሃምን የግድ የኔ ነው ካልሆነ እያላችሁ እንግዲህ ቤተሰብ አሰዳቢ ሁላ የእሱም ቤት እሱም ለነገሩ ነገ ይንበረከክልሻል። ችግር የለም ነፂ ትንሽ አትጠብቂ፣ ሙች ይንበረከክልሻል። ነፂ ሙች ይንበረከክልሻል። ከዚህ በፊት ማን ያውቃል ተንበርክኮልሽ ይሆናል፣ ድጋሚ ይንበረከክልሻል። እንግዲህ ጠብቂ። ልጁ መንበርከክና ቃል መግባት እንትኑ ኮርስ የወሰደው ሙያው ስለሆነ ችግር የለውም ይንበረከክልሻል። ሄርሚን እኮ ለትንሽ ጊዜ ነው ነፂ ቤት ስለምትገዛለት ሰዓት ስለገዛችለት ደግሞ ነገ ማን ያውቃል መኪና ስለምትገዛለት ምናምን ብር ስላላት ብሯን እስከሚነጭ እኮ ነው እንጂ ሄርሚን እኮ ፈልጓት ወይም አፍቅሯት እኮ አለም። ነፂ ተይ ግን ጠብቂ ተራሽን። እኔ እኮ ምን አለ ተራችሁን ብትጠብቁ። በተራ ቢው ልጁ በአመት ነው የሚችለው፣ ከአመት ወዲህ አይችልም። በአመት ነው የሚፈራረመው። በአመት ስለሚፈራረም አመት ጠብቂ ቢያንስ። እንዴ ሩታ እኮ በአመት ውስጥ ነው በቃ የተወችው አይደል? ነገ ደግሞ ሄርሜላ አመት ሲሞላት ደግሞ ጠብቂ። አመት ሲሞላት ደግሞ መጥቶ ይፈርምልሻል አንቺ። እንዴ የምን በየወሩ ለኔ ካልፈረምክልኝ? አርቲስቶች እኮ ድሮ ወይም ደግሞ እነዚህ የፊልም ባለሙያዎች የኛ ሀገር ሴቶች ሲያቸው ፈርምልኝ በእናት ፎቶ ልነሳ አብሬክ እንዲሉ ብርቅ ይሆንባቸዋል። ሰው ነው ከአንቺ እኩል ዘፋኝ የሆነ እንደሆነ ፊልም ባለሙያ የሆነ እንደሆነ የተለየ አቋም የተለየ እንትን አለው። በቃ እንደ ማንኛውም ተራ ሰው ነው የሚፈርምልሽና አብረሽ ፎቶ የምትነሽ እሱ ማን ስለሆነ ነው። አሁንም አብርሃም እንደዛ ነው እኮ ያደረጉት። ፈርምልኝ አብሬክ ፎቶ ልነሳ። ጉግማን ጉጉል ላይ የሱ ቢጤ እማትረቡ እንደው ሴት ልጅ እንደው እውነት እንደው አብርሃም ጋር የምትቀርቢ ሴት ልጅ ሩታ ከተፋችሁ በኋላ እንደው ሴትም መስለሽ አትታየኝም። እንደው እኔ በግሌ ማለት ነው ሴት ይሄው ነፂ አበደች። በቃ ከዛሬ ስንት ወር በፊት አብዳ ነበረ። አሁን ደግሞ ይለይላታል እንግዲህ ጭራሽ ታብዳለች። በቃ አዲስ አበባ ያለች ልትመጣ ነው እንግዲህ። አብርሽማ ድጋሚ ካልነካኝ ብላለች። እንዲህ ኧረ እግዚኦ ጌታ ወይ ተመስገን፣ ሴት ልጅ ስላልሰጠኝ ተመስገን። አለቀ በቃ ተመስገን ነው የምለው። ስለ ወንድሞቼ ልጆች እነሱን እኔ ነኝ የማውቀው። ግን የራሴ የወለድኩት ልጅ በማየው በምሰማው በምከተለው ዙሪያ ላይ ሴት ልጅ ስለሌለኝ እግዚአብሔርን አመሰግናለሁ። እውነት አመሰግነዋለሁ። እንኳን ሴት ልጅ አልሰጠኝ። እንደነዚህ አይነት ዘልዛሎች አሳዳጊ የበደላቸው ተቆጪ ቀጪ የሌላቸው ሀይም ባይም ያጡ ልክስክሶች ዝርክርኮች ሴት ልጅ እኮ ራሷን ኩሩ አድርጋ ስትፈለግ ስትፈቀር የምትፈለግበት ስትገኝ እንጂ የማትፈለግበት ቦታ ላይ በግድ ነይ። አዎ ከዚህ በፊት ነፂ የአብርሃምንና የሩታን ህይወት በጥበሻል ነበር። አሁን ደግሞ የሄርሜላና የአብርሃምን ህይወት ለመበጥበጥ ከሆነ ችግር የለም እንጂ በጥበጥ አድርጊና ትንሽ ከሷ ጋር ደግሞ ክፍተት ሲፈልግ ደግሞ ያው ወይ አንቺ ኒኮ ላታገኘው ነገር ነፂ የሰዎችን ህይወት እየሄድሽ የምትበጣብጭው ነገር ነው ግራ የሚገባው። የምታገኙ ከሆነ ከሩታ አስጥለሽ ካገኘሽው ውሰጂ። ግን በሩታና በሄርሜላና በአብርሃም በኩል ክፍተት ከተፈጠረ ተረኛ ሌላ ናት የምትገባው፣ ሌላ ነች የምትገባው። ያንን ክፍተት ጠብቃ። ምክንያቱም ልጁ ትንሽ ክፍተት ማግኘት አይፈልግም። በቃ የሆነ በቃ እንጃ እኔ የምለው
ግን እኔ ከቤተሰቦቹ ጋር መነካካት አልፈልግም። የሆነ ነገር ልናገር ነበር፣ መነካካት አልፈልግም። ምክንያቱም ፍቅር የሆነች ልጅ በመሀላቸው አለች፣ ሀይሚ የምትባል የብሩክ ምርጥ ልጅ እና እኔ ከቤተሰብ ጋር አልነካካም እና አንገታቸውን ደፍተው እያለቀሱ በውስጥ ያሉ አባቱንም ማስለቀስ አልፈልግም እኔ ተናግሬ እንጂ አብርሃም ወይ እናቴ እንደው በምን ቀን ይሆን እንደው ጋሽዬ የወለድከው አብርሃምን ቀኑ ይነገረን፣ ቀኑ ዕለተ ቀኑ ማለት ነው። ወሩ እንኳን ያው የሚታወቅ ነው፣ እንደርስበታለን በምኖር እንደተወለደ። ለዛ ነው የሚያከረፈልፈው። ያው ደግሞ አንዳንድ ያለ አይደለ እንግዲህ የሴት ቂጥ የለመደ የሴት ቂጥ ያደገ የሴት ቀሚስ ስር የኖረ ጫካ ውስጥ ወንዝ ዳር የኖረ ይሄው ነው እንግዲህ ስራው። 30 ቦታ ካልገባው 30ዋን ካልነካው 30ዋን ካልቀመስኩ ይላል። እንግዲህ አላቅም ብቻ ግን እንደው እግዚአብሔር ይሁንሽ፣ እንደው እግዚአብሔር ይሁናችሁ፣ እንደው እናንተ ሴቶቹ እግዚአብሔር ይሁናችሁ። ኧረ እና ኧረ እንደው ምን እንደምንናገረው እኮ ግራን ይገባል ለመናገር እና ግን ለማንኛውም ሄርሚ እንዳማረሽ ይቀራል። ከአብርሃም ስጦታ ከአብርሃም ጊፍት የተለያዩ ጊፍቶች በግድ ያደርግልኛል ምናምን የምትይው በቃሽ፣ በግድ አያደርግልሽም። ዛሬው ልቅብ ሰጥ እሱ ሌላ ያደርግልኛል። በቀደም አውልቆ ስለተንበረከከልሽ የምሩ መሰለሽ አይናውጣ የሆነ ነገር ስላደረግሽው ነው ወንድሙ ፊት የማይገባ ነገር ያደረገው እንጂ እውነታውን አንቺን ፈልጎሽ አንቺን ወዶሽ እንደው አብርሽ የተወሽ ጊዜ እንደው ከአንቺ ጋራ ፍቅር የሚጀምር ወንድ ልጅ ደግሞ ማየት የሚናፍቀኝ ማነው? ያው መቼም ቅብብሎሽ ላይ አይደል ያለ ነው። ቅብብሎሽ አንዱ ሲተፋ አንዱ ያነሳል፣ አንዱ ሲጥል አንዱ ያነሳል። ቅብብሎሽ የወንድም የሴትም ቅብብሎሽ ላይ ነው ያለ ነው። እንደው ጌታ ሆይ 21ኛው ክፍለ ዘመን እናቴ ስንት አይነት ጉድ ስንት አይነት ማዕትን ያመጣብናል። ስንት አይነት ጉድ ስንት አይነት ማዕት። ያው እንትና ትንሱ እያለቀሰች ነው፣ ትንሱ እያነባች ነው። እግዚአብሔር መጨረሻውን ያሳምረው ብቻ ማለት ነው። የሴትን ልጅ ህይወት እግዚአብሔር መጨረሻውን ያሳምረው እንጂ በጣም ከባድ ነው። ለማንኛውም እንግዲህ እንትና ጋር እንዳቀርቡ ደግሞ እቺ ማነው ስሟ ሀቢባ ጋር ቀርባችሁ ደግሞ ስሙታ እንዳታቀርቡ እንደው አደራችሁን። ምክንያቱም ትውልድ ፍቅር እንዳይጀምር ትውልድ ትዳር እንዳይዝ ጦስ ትሆኑበታላችሁ። እዛው ጥጋችሁን ይዛችሁ ተቀመጡ። እንደኛ ያየናችሁ ይበቃናል። ያው ዩቲዩብ ላይ ብዛት ትውልድ ስለሌለ ቲክታክ ላይ ስለሆነ ትውልድ ያለው በጣም ሀቢባ ጋር ገብታችሁ እንዳትከሱ እንዳትካሰሱ ለማለት ያክል ነው። ለማንኛውም ልካችሁንም ትነግራችኋለች፣ ሰው ታስጠጥቃችኋለች። አመሰግናለሁ። ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ወዳችኋለሁ። ሰላም